ለሊት ማህሌት የሚቆምበት ቤተክርስቲያን ሳታት የሚቆምበት ቤተክርስቲያን እንደ በለተ ሰንበት ጧት 2 ሰዓት ቅዳሴ የሚገባበት ቀናት ለቴን ውስጤን ነው የምነግራችሁ ተሸማቀሩ አስቀዳሽ በቀረበት ሰዓት የሃይማኖት አባቶች እየሄድን እዛ በዚህ ቦታ ላይ መጡ ይባላል ምንም ቤት አልተረፈም አንድ ቤትም አልተረፈ ቤተክርስቲያኑም ተቃጥሏል ሶስት ቀበሌ ነው የተቃጠለ ያው ቤቱ ያ ካራመቱ ነው የታችኛው ጠረታ ገብርኤል እና ቢዮ ቀበሌ ነው ይህ በ21ኛው መቶ ክፍለ ዘመን ዓለም ስለ ሰብአዊ መብት በሚጮህበት ምድር ስለ እምነታቸውና ስላሰሩት ማህተብ ብቻ ዋጋ እየከፈሉ ያሉ የኦርቶዶክሳውያን ድምጽ ነው ከቅርብ ዓመታት ወዲህ ሰዎችን በማንነታቸው በቋንቋቸውና በሃይማኖታቸው ምክንያት ከአንድ ማህበረሰብ መለየትና ማግለል ደርሶባቸው እነሱ በሚል ጥላቻ ህይወታቸውን እስከ መነጠቅ ደርሰዋል የክርስትና ህይወት ላለፉት 2000 ዓመት ተጎዞ በመጣበት በእነዚህ ረጅም ጊዜያት በሙሉ በክርስቲያኖች ላይ ይደረግ የነበረው ግፍ ግድያ ስቃይ ማሳደድ በሁለት መልኩ ነበር የሚፈጸመው ሰዎች የሆነ ነገር ገፍቶ ሲመጣ ስለሚያስተውሉት ነው እንጂ በሁለት መልኩ ነው በሚታይና በማይታይ መልኩ ነው የሚደረገው ብዙን ጊዜ ቤተክርስቲያን እንደምታስተምረው ውጊያው ከስጋና ከደም ጋር አይደለም ከስጋና ከደም ጋር ባለመሆኑ ምክንያት የተለያየ መልክ የተለያየ ሁኔታ የተለያየ ስም እየተሰጠው በዚህ መልኩ ሲደረግ የመጣ ይቆየ ነው በምስራቅ አርሲ ሽርካ ወረዳ ብቻ ከ2016 ዓ.ም በልዩ ልዩ ቀበሌዎች የቤተክርስቲያን ልጆች ማንነታቸው ላይ ያነጣጠረ አሰቃቂ ግድያና ግፍ ተፈጽሞባቸዋል የሆነብን አስብ እግዚአብሔር አቤቱ የሆነብን አስብ እግዚአብሔር ቅኔ ማህሌቱ በደም ረሰረሰ መቅደስ ተቃጥሎ መሰዊያ ፈረሰ በስነ ልቦናና በማህበረሰብ ሳይንስ ጥናት የሰዎችን መብትና ህልውና መንጠቅ ማህበራዊ መዋቅርን ማፍረስ ብቻ ሳይሆን የግለሰቦችን ጠንካራ ስነ ልቦና ሙሉ ለሙሉ የመስበር ከፍተኛ አቅም አለው የሰው ልጅ ላይ የሚደርሱ እንግዲህ ጉዳቶች ብለን ስናስቀምጣቸው የሰው ልጅን አካላዊ በተመሳሳይም ስሜታዊ በሆነ መልኩ የሚጎዱ ሰዎችን ለችግር የሚጋልጡ ናቸው ያ ማለት ኢንተርናሊ ኦር ሳይኮሎጂካሊ ሰዎቹ የሚጎዱበት ሁኔታ አለ ደሴም ታይም ደግሞ በሚደርሰው ጉዳት ወይም ችግር አካላዊ ጉዳቶችን ያስተናግዳሉ በዓለም ላይ የተደረጉ የተለያዩ ሀገራት ተሞክሮችና አንዳንድ ሳይንሳዊ ጥናት ውጤቶች እንደሚያሳዩት አንድ መሰረታዊ እውነት አለ በሃይማኖት በብሔር በዘርም በሌላ ምክንያት በማንነት ምክንያት የሚፈጸም ግድያ የንብረት ማውደም ማሳደድ ወይም ሌላ የሚጎዳው የተጠቃውን ግለሰብ ብቻ አይደለም ጥናቶች እንደሚያመለክቱት አጠቃላይ የሚጎዳው ሙሉ ማህበረሰቡን ነው ማህበረሰቡን ብቻ ሳይሆን ትውልድና ወደፊት የሚመጣውን ሀገርን ነው የሚጎዳው ምሳሌ እነዚህ በተለያየ መልኩ እንከፍላለን አንደኛው
ሰው ሰራሽ የሆነ አደጋ ሊሆን ይችላል። ሰው ሰራሽ የሆነ አደጋ ስንል አንዳንድ ጊዜ የሰው ልጅ ኦን ፐርፐዝ ወይም አስቦት የሚያደርገው አደጋ አለ። በተቃራኒው ደግሞ ሳያስበው በድንገት የሚፈጠር አደጋ አለ። ሳያስበው የሚፈጠረው እንግዲህ የእሳት አደጋ ሊሆን ይችላል። የሰው ልጅ ለመልካም ነገር ክሬት አድርጎት ግን በዛ መሀል የሚፈጠር ችግር አለ። ያ ራሱን ችሎ ችግር ነው ወይም አደጋ ነው ወይም ጉዳት ነው ወይም ሰዎች ላይ የተለያዩ ተጽዕኖችን የሚያደርስ ነው። በተመሳሳይ መልኩ ደግሞ የሰው ልጅ ኦን ፐርፐዝ አስቦ የሰው ልጅ የሚያጠፋበት፣ የሚገድልበት፣ የሚያሰቃይበት ሁኔታዎች አሉ። ያ ማለት ሰዎችን በአሰቃቂ ሁኔታ መግደል ሊሆን ይችላል፣ በግፍ ማጥፋት ሊሆን ይችላል፣ ቡድኖችን መርጦ ማጥቃት ሊሆን ይችላል እና እነዚህ ድርጊቶች ሰው ሰራሽ የምንላቸው ናቸው። ሰዎች ላይ በተለያየ መልኩ ጉዳት የሚያደርሱ፣ በሌላ መልኩ ደግሞ አንዳንዴ በተፈጥሮ የሚከሰቱ አደጋዎች ወይም ችግሮች ወይም ቀውሶች አሉ። ያ ስንል እንግዲህ በጎርፍ ሊሆን ይችላል፣ በመሬት መንቀጥቀጥ ሊሆን ይችላል። ምናልባት ግን የሰው ሰራሹ እጅግ በጣም ከፍተኛ የሆነ እንደሆነ ይገመታል፣ ይታያል። አንዳንድ ጊዜ ደግሞ የራስ የሆነን የሰው ልጅ ሲያጣ ራሱን ችሎ ለእነዚህ አይነት ቀውሶች ይዳረጋል። ያ ማለት እንግዲህ ባልን፣ ሚስትን፣ ልጅን፣ እናትን፣ አባትን እነዚህን አካላቶች ደግሞ የሰው ልጅ በተለያየ መልኩ ሲያጣ ራሱን ችሎ ለተለያየ ጉዳቶች፣ ቀውሶች የሚዳረግበት ሁኔታዎች አሉ። ግን ከሁሉም በተለየ የጉዳት ትንሽ ትልቅ ባይኖረውም ግን የሰው ልጅ ላይ በተለይ ደግሞ በዚህ በስነ ልቦናው ዘርፍ ከፍተኛ ጉዳት ሊያመጣ የሚችለው ሰው ሰራሹ ደግሞ ሆኖ ኦን ፐርፐዝ የሆነ ስፔሲፊክ የሆነ ግሩፕን ወይ ሰውን ለማጥቃት የሚካሄድበት ፕሮሰስ፣ እሱም ደግሞ የሚካሄድበት ፕሮሰስ በጣም አደገኛ፣ አሰቃቂ፣ የተፈጥሮን ሕግ የጠበቀ ያልሆነ ሲሆን ያ የከፋ ነው የሚሆነው። ሰው በእንደዚህ አይነት መልኩ ሰው ልጅ በተለያዩ ጉዳቶች፣ ክስረቶች ወይም ቀውሶች ሊደረግ ይችላል ማለት ነው። ማንነትን መሰረት ያደረገ ጉዳት ከሚያስከትላቸው ጉዳቶች አንዱ ማህበራዊ መተማመንን ያፈርሳል። አንዱ ትልቁ ማህበረሰብ ከሚገነባባቸው ምሰሶች መካከል አንዱ ማህበራዊ መተማመን ነው። ረጅም ዘመን እንደ ማህበረሰብ የታወቀ እንኳን መንግስት ባልነበረበት ሰዓት ማህበረሰቡ ጥንታዊ ከሚባል ማህበረሰብ መካከል አንዱ እንዲሆን አገሪቱ መንግስት ከነበራቸው ታላላቅ አገራት መካከል አንዱ እንዲሆን ያደረጋት በማህበረሰብ ውስጥ ጠንካራ የነበረ ማህበረሰብ መተማመን ስለነበረ ነው። እሱን ያፈርሳል። አንዱ ትልቁ ነገር ይሄ ነው። ወደ ፖለቲካል ሳይንስ ኮንሰፕት ሳመጣው በፖለቲካል ሳይንስ ውስጥ አንድ የሚታወቅ ኮንሰፕት አለ። ማህበራዊ ካፒታል፣ ሶሻል ካፒታል የሚባል ካፒታል አለ። ምን ማለት ነው ማህበራዊ ካፒታል ማለት? ሰዎች እርስ በርሳቸው የሚያደርጉት መተማመን፣ መተባበርና አብሮነት ማለት ነው ሶሻል ካፒታል ማለት ነው። ይሄ ይገድባል። ይሄ ማህበራዊ ካፒታል ይበላሻል። ስዋች የሚገዳደሉ ከሆነ ሰዎች ከሌሎች ሰዎች ጋር መስራት ይፈራሉ። ለህዝባዊ ጉዳዮች ተሳትፎ ይቀንሳል። እንዲህ አይነት ነገሮች አሉ። ከዲሞግራፊ አንጻር ስተመለከቸው ደግሞ ሰዎች ከነበሩበት ሀብት ካፈሩበት ለወግ ለማድረግ ከበቁበት ከማህበረሰቡ ጋር ሰፊ የሆነ የማህበረሰባዊ አንድነት ከመሰረቱበት ሲለዩ የሚጎዳው አካባቢ ለቆ የሚሄደው ሰው ብቻ አይደለም። ከነዛ ሰዎች ምክር፣ ከነዛ ሰዎች በጎነት፣ ከነዛ ሰዎች ኢኮኖሚ የሚጠቀመው ማህበረሰብ ራሱ የሚያጠው ነገር አለ። በምስራቅ አርሲ በአሁኑ ወቅት በርካቶቻችን ዕለት ከዕለት የምንሰማው መራራ እውነት አለ። ይህም የንጹሃን ስቃይ ነው። አንደኛው ጉዳቱ ደርሶባቸው በህይወት ለመኖር የሞከሩ ያ ማለት ዳይሬክትሊ ጉዳቱ ተጠቂዎች ይሆናሉ። በሁለተኛ ደረጃ ደግሞ ጉዳቱ ደርሶባቸው በህይወት ያጧቸው ከዛ ደግሞ የነሱ የቅርብ ሰዎች ይሆናሉ። እንግዲህ በተለይ አሁን በጠቀሽ በኦሮሚያ ብቻ አይደለም፣ ምናልባት ከረንት ሲቹዌሽን ላይ የሱ መረጃዎች ስለሰማን ነው እንጂ በተለያዩ የሀገሪቱ ክልሎች ላይ ታርጌት የተደረገ ጥቃቶች ይደርሳሉ። በዛ መሀል እየተቃኙ የመጡ ብዙ ጉዳቶች አሉ። ምናልባት በጥናት ተደግፏል ማለት ባንችልም ግን እያየናቸው በሚዲያ እየሰማናቸው፣ በሚዲያም ስንል ደግሞ ስፔሲፊክ በሆኑ ሚዲያዎች እያስተዋልናቸው የመጡ ጉዳቶች አሉ። ሰው እነዚህ ጉዳቶች ቀላል የሚባል አይደለም የሚያደርሱት ችግር በተጠቂውም እንዲሁ በተጠቂው ማህበረሰብ አካባቢ። የመጀመሪያው ነገር ስነልቦናዊ ጉዳቶች ናቸው። እነዚህ ጉዳቶች እነዛ ሰዎች አንደኛ የደህንነት ስሜት አይኖራቸውም።
የሴፍቲ ስሜት ወይም የደህንነት ስሜት ማይኖርሽ ከሆነ የመኖር ተስፋም አይኖርሽም ማለት ነው። ይሄኛው በጣም ትልቁ ችግር ነው። አንዳንዴ ሰው ልጅ ደህና ነኝ ወይም ደግሞ በአካባቢ ላይ ሰላማዊ ነገር አለ ብሎ ማሰብ የማይችል ከሆነ ስራም ለመስራት ወጥቶ ለመግባት ህይወቱን ለመምራት ነገሮችን ማድረግ አይችልም። ስለዚህ ይሄ ትልቅ ጉዳት እንደ ቀላል የሚወራ አይደለም ስለ ደህንነት ሲወራ። እንግዲህ በተለያዩ ሀገራችን አካባቢዎች እንዳስተዋልነው ብቻም ሳይሆን እኛ ራሳችን አንዳንዴ በምንሰማቸው ነገሮች የደህንነት ችግር ይገጥመናል ወይም ደግሞ ላይክ ሴፍቲያችን ሴፍ እንዳልሆነ ፊል እናደርገዋለን እና ይሄኛው ጉዳት እጅግ በጣም ከፍተኛ ነው። ሁለተኛ ነገር ጉዳቱ የደረሰባቸው ሰዎች ቤተሰቦች ናቸው ወይም የአካባቢ ማህበረሰቦች ናቸው። ምናልባት ይሄንን በእምነት ብቻ ፎከስ ባናደርገውም ኦን ታርጌት ተደርጎ የተጠቃ ሰው ቤተሰብ ተስፋው በተመሳሳይ በጣም ያነሰ ነው የሚሆነው። ሰዎችን ማመን የማይችልበት ሁኔታ ደረጃ ይደርሳል። አንዳንድ ጥናቶች የሰው ልጅ በአሁኑ ሰዓት ላይ ሰው ልጅ ለማመን በፐርሰንት ሲቀመጥ ወደ 12% ነው ሰውን የሚያምነው ይላልና አንዳንድ እንደዚህ አይነት ድርጊቶች ደግሞ ሲከሰቱ የሰው ልጅ በሰው ያለው ተስፋ በሰው ብቻ አይደለም በህግም ያለው ተስፋ እጅግ በጣም ደካማ ነው የሚሆነው። ምክንያቱም ምናልባት በቀጣይ የምንወያይበት ፖይንት ሊሆን ይችላልና ጉዳቶቹ ግን ቀላል የማይባሉ የሰው ልጅ የመኖር ህልውና የሚጎዱ የሚያስጨንቁ ሰላም የማይሰጡ ጉዳዮች ናቸው። የንጹሃን ሰዎች ህይወት መጥፋት በአንድ ቤተሰብ ላይ ብቻ የሚደርስ ሀዘን አይደለም። ምን አለ ይሄ በማህበረሰብ ውስጥ በሀገር ላይ በትውልድ ላይ የሚቀር ጠባሳ ነው። አንድ ሰው ሲሞት ምን ማለት ነው? በዛ ሰው ውስጥ ያሉ ህልሞች፣ በዛ ሰው ውስጥ ያለው ዕውቀት። ምክንያቱም እያንዳንዱ እግዚአብሔር ሰውን ሲፈጥረው በዚህ ዓለም በዕውቀትና በዓላማ የተፈጠረን እንደሆነ እናምናለን። ሰው ወደዚህ ዓለም ሲመጣ እንዲሰራው የተሰጠው ድርሻ አለ። እሱን ሁሉ እያሳጣነው ነው ማለት ነው። የምናጣው እሱ ነው። ስለዚህ የሚሞተው አንድ ግለሰብ ብቻ አይደለም፣ የሚጎዳው ሰው ብቻ አይደለም። እንዳልኩት ነው ህልሞቹ፣ ተስፋዎቹ፣ ቤተሰቦቹ፣ ማህበራዊ ግንኙነቶቹ፣ የወደፊት አስተዋጽኦች ሁሉ ነው አብረን የምናጣቸው ነገሮች። ቀላል አይደለም የምናጣቸው ነገሮች። በተለይ ደግሞ ግድያው በሃይማኖት፣ በብሔር፣ በማንነት ወይም በሌላ ምክንያት ከሆነ ጉዳቱ ከአንድ ሰው አልፎ ሙሉ ማህበረሰቡን እንትን ያደርጋል። ቀድመን ለማለት ደግሞ አንደኛ ማህበራዊ መተማመን ያፈርሳል። እኛ ደህና ነን ማን ይጠብቃል የሚል ስሜትም ይፈጥራል። ጎረቤቶቻችን እነዚህ ዛሬ ሆነዋል እንዴ ነገኛን ማን ይጠብቃል የሚል ጥያቄ ያስነሳል። እነዚህ ጥያቄዎች መልስ ሳያገኙ ሲቀሩ ደግሞ ምን ይመጣል መሰለሽ? ፍርሃት የመተማመን ቦታ ይወስዳል። በቃ ፍርሃት ይቀማሻል። ጎረቤትን ይጠራጠራል። ዜጋው እምነት ይቀንሳል። ማህበራዊ ትስስሮች ይላላሉ። ይሄ በፖለቲካ ሳይንስ ቅድም ያልኩት ሶሻል ትረስት ወይም ማህበራዊ መተማመን መፍረስ ተብሎ ይጠራል። ይሄ ከባድ ነው። ምክንያቱም አንዱ ትልቁ ምሰሶ ነው። አንድነትን ያዳክማል። ይሄ ሀገር ከሚታወቅ ረጅም ጊዜ ከሚታወቅበት ነገር አንዱ በአንድነት ነው ነው። አንድነት ከብዙ ነገር የሚቀዳ ነውና የኔ ቡድን፣ የኔ ሃይማኖት፣ የኔ ብሔር፣ የኔ አካባቢ በሚል ስሜት ሰዎች ይገባሉ ማለት ነው ወደ መቧደን። ይሄ ብሔራዊ መሰረትን ያናጋል። ሌላ በትውልድ ላይ የሚተላለፍ ቁስልም ይፈጥራል። ቅድም ያነሳሽው ነጥብ የዚህ ላይ ያለ በግጭትና በፍርሃት መካከል የሚያድጉ ህፃናት ምን ይሰማቸዋል? አስተውለሽዋል? ምንድነው የሚሰማቸው? ፍርሃትን ይወርሳሉ። ፍርሃትን ብቻ አይደለም ቂምን ሊወርሱ ይችላሉ። እነዚህ የዛሬ ህፃናት የነገ አዋቂዎች፣ ምናልባት የሀገር ተረካቢዎች፣ አንዳንዶቹ መሪዎች፣ ሌሎቹ ጳጳሳት፣ ሌሎቹ ኢንጂነሮች፣ አርክቴክቶች፣ ሌሎች ናቸው። ምንድነው የምናወርሳቸው? ይሄ የምናወርሳቸው ነገር ቀላል አይደለም። በሌሎች መተማመን ይቸገራሉ። እንዲቸገሩ አድርገን ነው የሚያም የሀገር ተስፋ ሊያጡ ይችላሉ። ስለዚህ የዛሬው ግድያ የነገውን ማህበራዊ ቀውስ ሊፈጥር ይችላል። ታሪክ ራሱን ይደግማል ይላሉ አንዳንዶች። ለተከታታይ ዓመታት በምስራቅ አርሲ የተፈጸሙ ጥቃቶች ሰለባ ያደረጋቸው አብዛኞቹ ኦርቶዶክሳውያን ናቸው። ከዚህ ጥቃት የምንረዳው ተራ ግጭት ሳይሆን ስልታዊ ጥቃት መሆኑን ነው። ለዚህም አብነት የምናደርገው ምስራቅ አርሲ አሰኮ ወረዳን ነው። በወረዳው በልዩ ልዩ ቀበሌዎች ብቻ 25 ኦርቶዶክሳውያን የተገደሉት በ2 ዓመታት ውስጥ ነው። በያለበሽ ያልተቀበረም አለ። እውነት ተተነጋገርም አለ። የሞቱ ስንት ወንድሞቻችን ይሄን ታውቃላችሁ? የሁሉ ህፃን በዱር ነው የሚያድረው።
በጫካ ነው የሚያድረው። መጣ ሲባል ወንዱን ቁርስ ከሚበላው ጦም የሚያድርበት ጊዜ ይብሳል። መንግስት እያለ አረ ያለቅን ነው። አረ ችግር እንዲህ አለብን ጎበዝ። ስንሄድ ሌሊት እንደልባችን አንሄድም። ጠላት ወደ ላይ እየተጠጋን ነው። እንዲህ ነው አለቅን ስንለው ወረዳውም ቀበሌውም እሺ ነው ይደረጋል ነው። ግን ሲደረግ አናየው። ህግም እንደማይኖር የለም አለ ቁጭ ብሎ ነው የለም። ህግ ለሌለው እያልኩ ስለ ወንድሜ አንድ ነው ህግ አለ እንዲህ አትበይኛለኝ። ድፍት ብሎ ቀረ። እናት ነበር ስንት የኖረ ነው። 16 ዓመት የታገለ ነው ወንድሜ። ዛሬ እንደገና በዚች በዚህ ድፍት ብሎ ቀረ። ከ2014 እስከ 2018 ግንቦት 24 ድረስ 26 ምናምን ደርሰዋል። እዛች ቦታ ላይ አንድ ቀበሌ ማለት ነው። ሌላ ደግሞ አለ ታች በቆላ የሞቱ ማሰቦች አሉ፣ የተወሰዱ አሉ፣ የጠፉ አሉ። ጭራሻውን እስካሁን ጭራሽ መሞታቸው የማይታወቅ ብዙ ሰዎች አሉ። ለአብነት ያህል እነዚህን 2 ወረዳዎች አነሳን እንጂ በምስራቅ አርሲ በልዩ ልዩ ወረዳዎች ላይ በቤተ ክርስቲያን አገልጋዮችና በምዕመናን ላይ አሰቃቂ ግድያ እየተፈጸመ ይገኛል። ይህ ሰቆቃ የቁጥር ማሳያ አይደለም፣ የምዕመናን ውድ የነፍስ ዋጋ እንጂ። ሰው በገንዘብ እየተሸጠ ነው። በሚሊዮንም አዛም እየበሉም እያረዱ ነው። አሁን እነ መብራቱ ፍቅር የተባሉ ገንዘብ ተከፍሎ እዛው ታረዱ። አሳዝንም። ከምንም በላይ መሪዎች እያሉን እንደኛ ገበሬዎች ነን፣ አርሶ አደር ነን። ወዴትም መሄጃም የለን። ይህ ህዝብ የምታውቁት ጠቅላላ ሴት ወንዱ በግብርና ነው እንጂ የሚኖረው በሌላ ደሞዝተኛ አይደለም። መንግስት ያለውን ተመንግስት ጎን የሚቆም ህዝብ ነው። ግብር ገብር ቢባል የሚገብር ነው። መዋጮ አውጣ ቢባል የሚያወጣ ነው። ማንም ወደ ኋላ የሚባልበት ነገር የለም። ስለዚህ ጮኸናል ምንም እንዳልጮኸን የተደረግነው። ከዛ ወረዳችን አሰኮ ነው። በቃ አንድም ንብረት አልተረፈም። ድጋሜ ነው እኛም ቤት የተቃጠለው። ባለፈውም ሰኔ 7 ተቃጥሎ ነበረ፣ ነሐሴ 7 ተቃጥሎ ነበር። አሁን ደግሞ አቃጠሉት። ባሁኑ ከብት ብቻ ከ150 ከብት በላይ ይሆናል እና ያው ምንም ቤት አልተረፈም። የሆነብን አስብ እግዚአብሔር አቤቱ የሆነብን አስብ እግዚአብሔር። በጭካኔና በደም እልቂት ውስጥ የሚያድግ ትውልድ ቀስ በቀስ ለሞትና ለስቃይ ያለው ስሜት እየደነዘዘ ይሄዳል። ትላንት የሚያስደነግጠን ግድያም ዛሬ ተራ ነገር እየሆነ ይመጣል። ባለሙያዎች እንደሚሉት ከሆነ ይህንን ጭካኔ መለማመድ ሌላ አስፈሪ አደጋን ይወልዳል። እሱም አመጽን እንደ ተራ ነገር የማየት አዝማሚያ ነው። በአሰቃቂ በግፍ ሰዎችን ማጥፋት ያለምንም ጥርጥር በቀጣይ ጄኔሬሽን የሚከተል ወይም የሚተካ ጠባሳ ነው ጥሎ የሚያልፈው። ብዙ ጊዜ ይሄ ኢንተርጄኔሬሽናል ኢሹ ተብሎ አንዳንዴ ይቀመጣል። ላይክ ጄኔሬሽኑን ይዞ የሚቀጥል ማለት ነው። ምክንያቱም በተለያዩ የሀገራችን ክፍሎች የተከሰቱ ብቻ ሳይሆን በዓለም መድረክም አንዳንድ የተከሰቱ ችግሮች ቂም በቀልን ይዘው ሰዎች አጋጣሚዎችን ብቻ የሚፈልጉበት ሁኔታ አለ ለማለት ሰዎችን ለማጥቃት ለማጥፋት። ስለዚህ ይዞት የሚሄደው ጠባሳ እጅግ በጣም አይደለም። ያ ማለት ግን ከሰዎች ደህንነትም ጭምር ነው። አንዳንዴ እንደዚህ አይነት ችግሮች ሲከሰቱ ወይም ሲፈጠሩ የአእምሮ ጠባሳዎችን የአእምሮ ጉዳቶችን እያስከተሉ ነው የሚሄዱት። የአእምሮ ጉዳቶችን አስከተሉ ማለት እንግዲህ ሰው ልጅ ላይክ አእምሮ ጤናማ አስተሳሰቦችን ይዞ መሄድ የማይችልበት ሁኔታዎች ከሆኑ ከሰዎች ጋር ያለው ተግባቦት ጤናማ አይሆንም። ከሰዎች ጋር ያለው ተግባቦት ጤናማ አልሆነም ማለት ደግሞ በየእያንዳንዱ የህይወት መንገዱ ላይ የሚገጥሙት ነገሮችን መቅረፍም አይችልም። ስለዚህ ቀጥታ ሼር ነው የሚያደርገው። እንዴት መሰለሽ አንዳንድ ጊዜ አንቺ ላይ የደረሰ ወይ እኔ ላይ የደረሰን ግፍ በአግባቡ ትሪት የሚያደርግልኝ ወይም ደግሞ ችግሬን አስታሞልኝ የሚሄድ ሰው ካልሆነ ሜን ታርጌት ምንድነው? የደረሰብኝን ግፍ እኔ አካባቢ ላሉ ሰዎች ሼር ማድረግ ነው። ያ ማለት ለልጄ ሊሆን ይችላል፣ ለአካባቢ ላይ ላሉ ሰዎች ሊሆን ይችላል። ሼር አደርጋለሁና እነሱ ፊልም የሚያደርጉበት ወይ በተመሳሳይ ደግሞ ቅድም በጠቀስነው አግባብ በአንዳንድ ሀገራችን ክፍሎች ሲከሰቱ የነበሩ አሰቃቂ ጉዳቶችን ያዩ ልጆች ይኖራሉ። ሜቢ ቤተሰቦቻቸው በህይወት ላይኖሩ ይችላሉና እነዚህ ልጆች ደግሞ ዳይሬክትሊ ከችግሩ ጋር ተገናኝተው ያለፉ ሰዎች ናቸው ወይም ደግሞ ልጆች ናቸው። እነዚህ ልጆች እያደጉ በሚመጡበት ሰዓት የሚኖራቸው አእምሮአዊ አስተሳሰብ ጤናማ አይሆንም። የአስተሳሰብ እክል ይገጥማቸዋል። ያ ማለት ፈልገውት የሚያመጡት አይደለም፣ በተከሰተው ችግር ነው። ዩሲ
አይምሮአቸው ጤናማ አይደለም ማለት እነዚህ ልጆች ሳይኮሎጂካሊ ተጎድተዋል ማለት ነው። ስነልቦናዊ አስተሳሰባቸው በማህበረሰቡ ሊሆን ይችላል በተፈጠረው ድርጊት ጤናማ አይደለም። ምን ማድረግ ይጀምራሉ? በቀል ነው ሊሆን የሚችለው። ያ ማለት ፈልገውት ያመጡት አይደለም። ትሪት ያደረጋቸው የለም፣ ያዳመጣቸው የለም። በመንፈሳዊም ደረጃ ሊሆን ይችላል፣ በዓለማዊም ደረጃ በህግም ሊሆን ይችላል፣ በካህናትም መደረግ ያለበትን ነገር አላገኙም ይሆናል። የበቀልን አስተሳሰብ ይዘው ነው የሚያደርጉት። ከስነ ባህሪ ማኳያ ጤናማ አይሆኑም። ምክንያቱም ቅድም እንዳልነው የደህንነት ስጋት ይገጥማቸዋል። የደህንነት ስጋት ደግሞ የሰው ልጅ ካለበትና ወደ ተስፋ መቁረጥ የሚገባ ከሆነ ራሱን ችሎ ነገሮችን ለመሸሽ ይሞክራል። ነገሮችን ለመሸሽ የሚሞክርበት ፕሮሰስ ከባድ ነው። ወደ ሱስ ሊሆን ይችላል፣ ወደ ራስ ማጥፋት ሊሆን ይችላል። በተለይ ደግሞ አንዳንድ ጥናቶች ሲጠኑ ምናልባት እናንተ ማስተውላችሁ ይሆናል። በተለይ ከዚህ ከኦርፋኔጆች ላይ ከሚሰሩ ተቋማት ላይ ጥናቶች ሲጠኑ አንዳንድ ኦርፋን የሆኑ ችልድረኖች ወደ ለችግር የተጋጠሉበት መንገድ ምንድነው ሲባል የቤተሰብ ኢሹዎች ነው። የቤተሰብ ኢሹ በተለያየ መልኩ ይገለጻል። አንዳንዶቹን ግን ቼክ ማድረግ ሲሞከር በጥናቶቹ አላስፈላጊ የሆኑ በደሎች ሲደርስባቸው ነው። ያ ማለት በቤተሰቦቻቸው ላይ ነው። ያንን ቻሌንጅ ማድረግ አይችሉም። ቻሌንጅ ማድረግ ስለማይችሉ በቤስ ወይ ምንድነው ሸሽቶ መሄድ ወይ ጠፍቶ መሄድ ነው። ጠፍተው ሄድ ልጆች ደግሞ እነዚህ ልጆች ቅድም እንዳልነው የአይን እማኞች ናቸው። ነገሮችን ኦብዘርቭ ያደረጉ ሰዎች ናቸው። ስለዚህ በተለያየ መልኩ ፍላሽባክ ያደርግባቸዋል የተፈጠረው ችግር። ያን ነገር ለመርሳት ቅድም እንዳልነው ወደ ሱስ ይገባሉ፣ ወደ መጠጥ ይገባሉ። ተስፋ እየቆረጡ ነው የሚመጡት። እንዲሆኑ ማለት ባይዘው የተጎጆች አንደኛ ራሳቸው ተጎጂ ናቸው። ሁለተኛ በዛ ልጆቹ የሚከተሉበት እምነት ራሱ ለምሳሌ አሁን በአርሲ ላይ ደረሰ ያልነው ችግር አለ አይደለ? ያንን ኦብዘርቭ ያደረጉ ልጆች አድገው ራሳቸውን ቢውልድ አድርገው ተገቢው ነገር ካላገኙ በዚህ መስመር ነው የሚሄዱት። የምስራቅ አርሲ ኦርቶዶክሳውያን ማህተባቸውን ላለመበጠስ ሲሉ አንገታቸውን ለካራ ደረታቸውን ለጥይት የሰጡ ከመሆናቸውን በዘለለ እምነታቸውን ባለመካዳቸው ለዘመናት ከሚኖሩበት ከአካባቢያቸው ተፈናቅለዋል። እና ችግር ሲደርስበት ሰው ከቤቱ ሲወጣ ቤቱ ሲቃጠል ንብረቱ ሲዘረፍ የማብረቀስ ነው። አንድ ቤተክርስቲያን ሲቃጠል አንድ ቤተክርስቲያን ከአንድ ሰፈር ከአንድ መንደር ከአንድ ቀበሌ ሲሰደድ ለእኛም እንደ ኦርቶዶክስ ሃይማኖት ቤተክርስቲያናችን ጉዳት ላይ ያመጣል። ጉዳት ላይ እየመጣ ነው። አካባቢው በቃ ያው እዛ ያስፈራል። መሄድም አይቻልም። ሰው ተሰዶ ወደዚህ ወደ ወረዳው ለመሄድ እየተጠጋ ነው። የተመታም አለ። ያው ሌላው ንብረቱን እንዳለ ትቶ ልጆቹን አሸሸ። የሞተ ሞተ። ያው በየጫካ ወደቀው አልተነሳም። የታሪክ መዛግብትን ብናገላብጥ የምናየው እውነታ ይሄንን ነው። በሀገራችን አፍሪካም ሆነ በተለያዩ የዓለማችን ክፍሎች ሰዎች በማንነታቸው በሚደርስባቸው ግፍና መከራ የሚያስተምሩን አንድ ትልቅ እውነታ አለ። ዛሬ በዝምታ የምናልፈው የበቀል አዙሪት ነገ ወደ ትውልድ ቅብብሎሽ ማደጉ የማይቀር መርዛማ ዘር መሆኑን ነው። ዛሬ ያልተፈወሰ ቁስል የነገ ጉዳት ይሆናል። ዛሬ ያልተፈታ ፍትህ ነገ የትውልድ ቂም ሊሆን ይችላል። ዛሬ ያልተፈወሰ ማህበራዊ ስብራት ነገ የብሔራዊ አንድነት ፈተና ሊሆን ይችላል። ምንም ጥያቄ የለውም። ስብራቶቻችን መፈወስ ያለባቸው ዛሬ ነው ለነሰራቸው። ስለዚህ የንጹሃን ሰዎች ግድያ በምንም ይፈጠር በማንም ላይ ክርስቲያኖች ብቻ አይደሉም፣ በማንም ይፈጠር ይሄ አስቸጋሪ ነው። ምንድነው ሌሎችም ተጨማሪ አያይዞ የሚያመጣቸው ነገሮች አሉ። አንደኛ አስቀድመን ለማንሳት እንደሞከር ነው የፍርሃት ትውልድ ሊፈጥር ይችላል። ይሄ አስቸጋሪ ነው። አንድ ልጅ አንድ ህፃን በህፃንነቱ የሚማረው ከትምህርት ቤት ትምህርት ቤት አፉን የሚፈታው ሀ ብሎ በሳር ትምህርት ቤት ውስጥ ነው የሚማረው። ግን ከመጽሐፍት ብቻ እኮ አይደለም፣ ከሚያየው ከሚመለከተው ማህበረሰብ ጭምር እኮ ነው የሚማረው። ልጆች ወላጆቻቸው በፍርሃት ሲኖሩ ካዩ ነገ እንዴት ነው ጎረቤቶቻቸውን ሊያምኑ የሚችሉ? ጓደኞቻቸው እንዴት ሊያምኑ ይችላሉ? ምክንያቱም የወረሰው ፍርሃት ነው በዙሪያው አካባቢ የሚመለከተው። ስለዚህ የፍርሃት ትውልድ ልንፈጥር እንችላለን። ሌላው ከዚህ የከፋ ነገር በቀልን
እንደ ፍትህ የሚመለከት አመለካከት ሊፈጠር ይችላል። አሁን እንደምንመለከተው አልፎ አልፎ ምን መሰለ ይሄ ከሁሉም አደገኛ ውጤት ነው። ፍትህ በሚጠፋበት ቦታ በቀል አማራጭ ሆኖ ይመጣል። በሀገር ጉዳይ ተስፋ የቆረጠ ትውልድ ሊፈጠር ይችላል። ሁኔታዎች ተስፋ ይቆርጣሉ። አንድ ወጣት በሀገር ውስጥ ፍትህ የለም ብሎ ካሰበ መኖር አልችልም ብሎ ካሰበ ደህንነት የለም ብሎ ሲያስብ በሀገር ላይ ያለው ተስፋ ይቀንሳል። ብሬን ድሬን ነው፣ ስደት ነው። ከየት ይመጣል? ስደት ይጨምራል። ወጣቶች ከሀገር ጉዳይ ይርቃሉ። የሀገር ጉዳይ ያገባይንም ይላሉ። የሀገር ልማት ይዘገያል። ይሄ ኩሙሌቲቭ ውጤቱ እንትና ከዲሞግራፊ አንፃር የሚመጣውን አደጋ ስንመለከተው ደግሞ ማንኛውም ሀገር እንደሚባለው ትልቁ ሀብቱ የሰው ሀብት ነው አይደል? የሰው ሀብት ላይ ያልሰራ ሀገር አሁን በዓለም ላይ ትልቅ እንትን ላይ የደረሱ የሰው ሀብታቸው የተሻለ የሰሩ ናቸው። የምዕራባውያን ስልጣኔ ብትመለከቸው የሰው ሀብት ላይ የሰራ ነው። ስለዚህ ንጹሃን ሰዎች ሲፈናቀሉ ወይም ሲጎዱ የሰው ኃይል ይቀንሳል። ቤተሰቦች ይበታተናሉ። ህፃናት ትምህርታቸውን ያቋርጣሉና አንደምታው ከዚህ ከምናነሳው አንድ ከምንነጋገሩ ከንግግርም በላይ ነው። በዓለም ላይ ያለ ኤክስፔሪየንስ ይሄን የሚመለከተው ሳይንሱ እንደሚለን አሰቃቂ ዜናዎችና ምስሎችን በማህበራዊ ሚዲያዎች ላይ ዘውትር የምንሰማ ከሆነ በተጎጂዎች ላይ ብቻ ሳይሆን በሰፊው ማህበረሰብ ስነ ልቦና፣ ባህሪና ማህበራዊ ትስስር ላይ የጠለቀና ዘላቂ አሉታዊ ተጽዕኖ ያሳድራል። በአጠቃላይ ማህበረሰብ ውስጥ ድብርት፣ ጭንቀትና የተስፋ መቁረጥ ስሜት ይሰፍናል። አሰቃቂ ከሆኑ ንጹሃንን የማጥፋት ፕሮሰስ ከሆነ በግፍ የሚደረግ ከሆነ ቀላል የሚባል ተጽዕኖ አይደለም የሚፈጥረው። ምክንያቱም ያ የተከሰተው እኔው አካባቢ ላይ ነው። እኔ ላይ ባይሆንም በእኔ አካባቢ ያለ በእኔ ማህበረሰብ ላይ ያለ ድርጊት ነው የተከሰተውና መጀመሪያው ነገር ደህንነትን እርግጠኛ ለመሆን ነው። ደህና ነኝ ብሎ አለማሰብ ወይም ደግሞ አካባቢ ሰላም ነው ብሎ አለማሰብ ነው። ሁለተኛ ነገር የተፈጠሩ ችግሮችን እንደየእድሜ ክልሉ የሚያስከትሉት ተጽዕኖ አለ። ምናልባት ይህንን ችግር መረዳት የማይችሉበት እድሜ ላይ የሆነ ያዩ ልጆች ካሉ ፕራክቲስ ማድረግ ሊሞክሩ ይችላሉ። ያ ማለት ሳያውቁ ልጆች ወደማይሆን ነገር ይሄዳሉ ማለት ነው። ወደማይሆን በቀል ይሄዳሉ፣ ወደማይሆን ጥፋት ይሄዳሉ ማለት ነው እንደየእድሜ ክልላቸው። በተመሳሳይ ደግሞ ከፍ ያለው እድሜ ላይ ያለና ማገናዘብ ማሰብ የሚችል ወጣት ወይም ጎልማሳ ደግሞ ሲሆን የተፈጠረው ችግር አሰቃቂ፣ አስከፊ እና ግፍ በሚመስል ደረጃ ደግሞ ከሆነ ራሱን ችሎ ለስነልቦና ጉዳት ይዳረጋል። ያ ማለት የተፈጠረው ችግር ጭንቀትን ያስከትላል፣ ዲፕሬሽንን ያስከትላል፣ ራስን ማግለል ወይም ደግሞ ከሰዎች ጋር ያለውን ቅርበት ጤናማ እንዳይሆን ያደርጋል። ሰው ምን ያደርጋል? ፊሊንግ ኦፍ አይሶሌሽን የሚባል ነገር አለ። ነገሮችን ወይም ከሰዎች ጋር ያለውን አታችመንት አይሶሌት በመሆን ለመሸሽ ይሞክራል። ያ ማለት አመኔታ አይኖርም ማለት ነው። ሰው በሰው ላይ ደግሞ አመኔታ ኖሮት ነገሮችን ማድረግ የማይችል ከሆነ ማህበራዊ ቀውሶች ይከተላሉ ማለት ነው። ዩ ሲ ዘ ፕሮሰስ ሳይኮሎጂካሊ ጤናማ አይሆንም፣ ስትረስ ይገጥመዋል፣ ዲፕሬሽን ይሆናል፣ ከዛ አይሶሌት ይሆናል። አይሶሌት ሆኖ ነገሮችን ማየት ነው እንጂ ቀርቦ መጋፈጥ መከላከል የማይችል ከሆነ ደግሞ ራሱን ችሎ ከፍተኛ ማህበራዊ ቀውስ ያስከትላል ማለት ነው። ማህበራዊ ቀውሱን ቅድም እንዳልነው በባለሙያ ቢታይም ግን ቀላል የሚባል ማህበራዊ ቀውስ አያስከትልም የምንለው አይደለም ማለት ነው። ሰው ስነልቦናዊ ጠባሳው ጥሩ ነው። ለዚህ ነው አንዳንድ የሶሻል ሚዲያ አጠቃቀም ጥሩ ጎኖች እንዳሉት ሁሉ መጥፎ ጎኖችም አሉት ተብሎ የሚገመት። የዚህኛውን አሁን እንደዚህ አይነት አደጋዎች ሲከሰቱ ራሱ ሁለት አይነት ሳይዶች ነው ያሉት። አንደኛ ነገር መረጃው ለሰዎች እንዲደርስ ያደርጋል። ይህ ጥሩ ጎኑ ነው። አት ዘ ሴም ታይም ደግሞ መረጃውን ተቀብሎ ወይም የተፈጠረውን ችግር አይቶ ተረድቶ ደግሞ ባላንስ አድርጎ መሄድ አለ። ስነልቦና የሚጎዳ አለ። ያንን ነገር መሞከር የሚፈልግ አለ። ለበቀልም የሚነሳሳ አለ ማለት ነውና ራሱን ችሎ ከፍተኛ የሆነ ተጽዕኖ አለው ማለት ነው። ሚዲያ ቀላል የምንለው ተጽዕኖ አይደለም የሚያስከትለውና ስነልቦናዊ ቀውሶቹ እጅግ በጣም ከፍተኛ ናቸው። ጥቃት አድራሾች ጥፋተኛ ተብለው በሕግ ፊት ተጠያቂ ሲሆኑ ለማህበረሰቡ ትልቅ የስነ ልቦና እፎይታ ይሰጣል። ፍትህ አለ የሚል እምነት ስለሚመልስ ዜጎች በራሳቸው እጅ በቀል ከመውሰድ ይቆጠባሉ። ይህ ሳይሆን ቀርቶ ፍትህ ሲዘገይና ሲጓደል
ጥፋተኞች ሳይጠየቁ ከቀሩ ደግሞ በተጎጂዎች ዘንድ ከፍተኛ የደህንነት ስሜት ማጣት ይፈጠራል። ተጠያቂነት ለተጎጂዎች እውቅና ይሰጣል። ምን ማለት ነው? በማንኛውም ግጭት ወይም ጥቃት የተጎዱ ሰዎች ከሚፈልጉት ነገሮች አንዱ ጉዳታቸውን ይታወቅላቸው እኮ ነው። ጉዳታችን ተሰምቶልናል ወይ? ጉዳታችን ቤተክርስቲያን ሰምታልናለች ወይ? ጉዳታችን ማህበረሰቡ ሰምቶልናል? እውቅና የመጀመሪያው ደረጃ ነው፣ በጣም ትልቁ ነገር። ለምን የደረሰበት ጉዳት ታይቷል፣ ተሰምቷል፣ ተቀበለውታል የሚል ስሜት ይሄ የፈውስ የድነት የመጀመሪያው ነው። በቃ ሰዎች እንዲፈወሱ ያደርጋል። ፍትህ በሚሰራበት ሀገር የተጎዳው ሰው ወይም የተጎዳው ቤተሰብ የልጄ ደም፣ የእናቴ ደም፣ የአባቴ ደም፣ የባሌ ደም፣ የአያቴ ደም አልቀረም ማለት ነው የሚል አይነት ስሜት ይፈጣል። ከዚህ ነው የሚጀምረው። ተጠያቂነት እውነት እንዲገለጥ ያደርጋል። ይሄ በጣም መሰረታዊ። ለምን መሰለሽ? ብዙውን ጊዜ ግጭትና ግድያ ከተፈጸመ በኋላ የሚነሳው ትልቁ ትግል ውሸት፣ ወሬ፣ ግምት ነው። አይተሽ ከሆነ አንዳንድ ብዙ ግነት አለ። ፍትሃዊና ተጠያቂነት ሲኖር ምን ይኖራል መሰለሽ? ተጠያቂነት ሲኖር ምን እንደተፈጸመ፣ በእነማን እንደተፈጸመ፣ እንዴት እንደተፈጸመ፣ ለምን እንደተፈጸመ እውነት ነው ያወጣል። የተጠያቂነት አስፈላጊ ነው። ተመልከቱ። እውነት በሌለበት ቦታ ወሬ ይነግሳል። እውነት በሚኖርበት ቦታ ግን እርቅ ይጀምራል። አየሽ፣ አሁን ትልቁ ነገር መሃል ላይ የሚፈጥረው አንዱ ክፍተት ይሄ ነው። ሌላው ከአስፈላጊው ነገር ደግሞ ወደፊት የሚፈጸሙ ወንጀሎችን ይከላከላል ህግ ሲሰራ። ምን ማለት ነው? በፖለቲካ ሳይንስና በወንጀል ጥናት ውስጥ አንድ የሚታወቅ መርህ አለ። ያለ ቅጣት የሚቀር ወንጀል ሌላ ወንጀል ይጋብዛል። አንድ ሰው ወይም ቡድን ከባድ ወንጀል ፈጽሞ ተጠያቂ ካልሆነ ሌሎችም ተመሳሳይ ድርጊት እንዲፈጽሙ ይበረታታሉ ተጠያቂነት ከሌለ። ስለዚህ ፍትህ ያለፈውን ብቻ አይደለም የሚያስተካክለው። ፍትህ የወደፊቱን ይጠብቃል። ሌላው በተቋማት ላይ እምነትን ይገነባል። ፍትህ ሲኖር ዜጎች ህግ በሁሉም ላይ እኩል እንደሆነ እንደሚሰራ ሲመለከቱ በፍርድ ቤቶች ያምናሉ፣ በጸጥታ ተቋማት ያምናሉ፣ በመንግስት ያምናሉ፣ በሀገራቸው ያምናሉ። እምነት ሲገነባ ደግሞ ሰላም ይጠነክራል። እምነት ሲፈርስ ግን ሀገር ቀውስ ውስጥ ትገባለች። ደቡብ አፍሪካ ነው ሰጃት። ከአፓርታይድ በኋላ የተቋቋመ የእውነት እርቅ ኮሚሽን አንድ ትልቅ ትምህርት ሰጥቷል። ደቡብ አፍሪካ ላይ ሁሉንም ቅሶች መፈወስ አይቻልም፣ ይታወቃል፣ አልፈወሰምም። እውነት ግን በይፋ በመነገሯ ብዙዎች ተፈውሰዋል። ብዙዎች በቃ ልባቸው ሽሯል። ሩዋንዳን ውሰጂ፣ በጣም ዘግናኝ ነው። በ1994 ዘር ፍጅት በኋላ ሀገሪቱ የፍትህና የእውነት እርቅ ለማምጣት መሞከሯ የብዙዎች ቁስል ሊታከም አድርጓል። ሰሜን አየርላንድም ተመሳሳይ ኤክስፔሪየንስ አላት። ብዙ ዓመት የቆየ ግጭት በንግግር በህጋዊ በሆነ ሂደቶችና በተቋሚ ማሻሻያዎች ተሻሽሏል። የማይሻሻል ነገር የለም። አንድ ነገር አለ። የተሰበረ ማህበረሰብ በእውነትና በፍትህ እንጂ በዝምታ ልታስቆሚ አትችልም። አስቸጋሪ ነው። ለጊዜው ዝም ታሰኛዋለሽ፣ አይቆምም። የህግ የበላይነትና ተጠያቂነት ሲኖር ቀውስን እለቱን ማስወገድ ባንችልም ለዘላቂ ፈውስ የማይተካ መሰረት ይጥላል። የሆነብን አስብ እግዚአብሔር አቤቱ የሆነብንን አስብ እግዚአብሔር። በምስራቅ አርሲም ሆነ በማንኛውም የሀገራችን ክፍል በሃይማኖታቸው ምክንያት የሚገደሉ ንጹሃን ዜጎች ሰቆቃ ሊቆም የሚችለው የሃይማኖት አባቶች፣ የሀገር ውስጥና የዓለም ማህበረሰብ በጋራ ሆነው ጥቃቱን ሲያወግዙና መንግስትም ዜጎቹን የመጠበቅ ቀዳሚ ኃላፊነቱን በተግባር ሲወጣ ብቻ ነው። የሰዎችን የደህንነት ስሜት ማረጋገጥ ነው። ተጎጂ በሆኑ ሰዎች፣ ጉዳት ደርሶባቸው ሰላም በሆኑ ሰዎች እንዲሁም ደግሞ እዛ አካባቢ ባሉ ሰዎች ላይ ደህንነትን መፍጠር ነው። ያ ማለት የህግ የበላይነትን ማስከበር ወይም ማክበር የሚለው ነው የሚመጣው። ይሄ በሁለቱም መልኩ ነው። በሃይማኖት አባቶችም በመንግስትም በኩል የሚሰራ ነው። ያ ሰው የደህንነት ስሜት ውስጥ ካልሆነ ነገ እዛ አካባቢ ላይ ለመኖር ምንም አይነት ዋስትና የለውም። ስለዚህ ዲስፕሌስ ነው የሚሆነው። ከቦታው መሸሽ፣ መራቅ፣ መፈናቀል ወደሚለው ሁኔታ ነው የሚሆነው እና የመጀመሪያው ነገር ፍትህ እንዳለ ሰዎች ፍትህ የሚያገኙበትን ሁኔታ ማስተካከል፣ ማመቻቸት ያስፈልጋል ማለት ነው። ያ ማይሆን ከሆነ ሰዎች የደህንነት ስሜታቸው
ሴፍ አይደለም ወይም አልተጠበቀላቸው ማለት ነው። ካልተጠበቀላቸው ደግሞ በሰላም መኖር አይችሉም። ሶ the next step ወይ መፈናቀል ወይ ወዳልሆነ ቦታ መሰደድ ነው ሊሆን የሚችለውና አንደኛው ነገር የደህንነት ስጋትን ማረጋገጥ ነው። ሌላው በቤተክርስቲያን አባቶቻችን ዘንድ ቢሆን የተፈጠረውን ችግር ችላ አለማለት ያስፈልጋል። ያ ማለት እንደ ቤተክርስቲያን ራሷን የቻለ መዋቅር አላት። የሚመለከተው መዋቅር የተፈጠረውን ችግር አንደኛ ለምእመኑ ማሳወቅ፣ ለህዝቡ ማሳወቅ ያስፈልጋል። ሁለተኛ ነገር ደግሞ መንግስትን መጠየቅ ያስፈልጋል። ምክንያቱም ህገ መንግስትን አርቅቆ የሚመራው መንግስት ስለሆነ ለመንግስት ተገቢውን ጥያቄ የሰዎችን ደህንነት፣ ሰላምን ለማስከበር ምን እየተካሄደ ነው፣ ምን መካሄድ አለበት የሚለውን ኢሚዲየትሊ ወይም ደግሞ ችግሩ በተፈጠሩ ወቅቶች በፍጥነት ማሳወቅ ያስፈልጋል ማለት ነው። ያም አይሆን ካልሆነ ግን አሁንም ሰዎች ደህንነታቸው አይጠበቅም ማለት ነው። ሌላው አሁንም በመንግስትም በቤተክርስቲያንም ዘንድ ልናየው ምንችል ወይ መደረግ ያለበት ስራ ነው። ያ ማለት የተፈጠሩ ችግሮችን የተፈጠረባቸው ሰዎችን at the same time በእምነት ሊሆን ይችላል፣ በሌላም ነገር ሊሆን ይችላል እውቅና መስጠት ነው። መንግስት በህግ የተሰጠው ቀዳሚ ኃላፊነት የዜጎችን ህይወት መጠበቅ ነው አይደለም? ምክንያቱም መንግስት ማለት የኔ ያንቺ የዜጎች ስምምነት ነው እንዲጠብቀን ያደረገው ስምምነት ነው። አንቺ እኔና ሌሎቻችን በተናጠል ራሳችን መጠበቅ ስለማንችል በስምምነት እንዲጠብቀን ይወከልነው አካል ነው። ስለዚህ ሁላችንም በእኩልነት በአባትነትና በእናትነት መጠበቅ ይኖርበታል መንግስት። ማንኛውም ዜጋ በቋንቋው፣ በሃይማኖቱ፣ በብሔሩ ሊጋለጥ አይገባም። ምን ማድረግ አለበት? ወንጀሎችን መመርመር አለበት። መንግስት ተጠያቂዎችን ለፍርድ ማቅረብ አለበት። ለሁሉም እኩል ጥበቃ መስጠት አለበት። ይሄ ሲሆን መንግስት ኃላፊነቱን ይወጣል። ትምህርት ቤቶች ራሱ ሰዎች ሰው ሆነው የሚሰሩባቸው ናቸው። ትምህርት ቤቶች የሆነ ተረት የምዕራብ ታሪክ ከሚነግሯቸው ተማሪዎቹ የሀገራቸውን ባህል የሀገሮቻቸውን እሴት ኢትዮጵያን እንዲያውቁ ማድረግ አለባቸው። ኢትዮጵያን የማያውቁ እኮ ብዙ አዲስ እኮ እንግዳ የሆነ ትውልድ እየፈጠር ነው። ቆዳ ኢትዮጵያዊ ልብ አውሮፓ የሆነ እንዲህ አይነት ትውልድ እየፈጠር ነው። ስለዚህ ትምህርት ቤቶች ምንድን እየተሰራ ያለው ማን ነው? ይህንን የመመርመር ይህን የመከታተል ኃላፊነቱ የመንግስት ኃላፊነት ነውና ሁሉም ግለሰብ እንደ ግለሰብ የሚያመጣው ነገር አለው። ሌላው እንደ ዜጋ ምን አይነት ኃላፊነት አለበት? ይሄ ወሳኝ ነው። እንደ ዜጋ ምን ኃላፊነት አለበት? የአንድ ሀገር ጥንካሬ የሚለካው በተቋማት ብቻ ሳይሆን በዜጎቿ ስነ ምግባር ነው። ምክንያቱም ተደምረን አይደለም ህዝብ የምንሆነው፣ ህዝብ ሲደመር አይደለም ሀገር የሚሆነው። ስለዚህ አገርን አንድን ሀገር የሚያፈርሱት ክፉ ሰዎች ብቻ እንዳይመስሉሽ፣ በጎ ሰዎችም ዝም ሲሉ ነው። በጎ ሰዎች በየትኛውም እምነት ይገኙ በጎ ሰዎች ዝም ሲሉ አገር ይፈርሳል። ስለዚህ ጥላቻን መቃወም ይሄ ሰው የመሆን ኃላፊነት ብቻ ነው። ሰላም መስሎ ነበር መውጣት መግባታችን፣ ለካስ በሾህ ታጥሯል ዙሪያው ጎዳናችን። የጽዮን መንገዶች በእንባ ተሞልተዋል፣ የሚያምሩት ግንቦቿ በሌሊት ፈርሰዋል። አቤቱ የሆነብን አስብ እግዚአብሔር፣ አቤቱ የሆነብንን አስብ እግዚአብሔር። the next step ተጎጂ የሆኑ ሰዎችን እንደየእምነታቸው ለምሳሌ ቅድም ስንጠቅስ እንደነበረው በአርሲ አካባቢ የተከሰተው ችግር ስንመለከት እነዚህ ምእመናን ኦርቶዶክሶች ናቸው። ስለዚህ መንፈሳዊ የሆነ ድጋፎች ሊደረግላቸው ይገባል። ያ ማለት ስነ ልቦናቸውን የሚጠግን ማለት ነው። ይሄ በካህናት አባቶች የሚደረግ ነው። በተመሳሳይ በመንግስትም ደረጃ ከእንደዚህ አይነት ጉዳቶች ማህበራዊ ቀውሶች የሰዎች ስነ ልቦናዊ ጉዳቶችን ሲፈጠሩ
መደረግ ያለበት ሰፖርት ከሰዎች አእምሮ ጋር የተያዘ ከሰዎች ስነልቦና ጋር የተያዘ ድጋፎችን መደረግ መቻል አለበት። በዘመናችን ከጥይት ያልተናነሰ አደገኛ ነገር የሐሰት መረጃ ነገር ይሻል። ብዙ ጊዜ የሚሰራጩ ያልተረጋገጡ መረጃዎች፣ የተቆራረጡ ቪዲዮዎች፣ የተዛቡ መረጃዎች ሰውን ለቁጣ ያደርሳሉ። ከየት እንደሆኑ ለምን ዓላማ እንደሆነ ማን እንደጻፋቸው የማይታወቁ ነገሮች ግን ህዝብን ለማነሳሳት ጥቅም ላይ ሲሆኑ እናደርጋለን። ምን እንጠይቅኛ? ምንጩ ማን ነው? ምንጩ ከየት ነው? የታመነ ነው? እሺ የታመነ ብላ ለምን ያገለግላል? ሰላምን ያገለግላል ወይስ ግጭትን ያባበሳል? ሰላምን የማያገለግል ነገር ለምን ጥቅም ላይ ይውላል? ማን ነው የሚቆጣጠረው? ይሄ ያስፈልጋል ብለን መጠየቅ አለብን። ሌላው የሰላም ድምጽ መሆን ነው የሚያስፈልገው። እንደ ግለሰብ ዓለም እያወራን ያለው የሰላም ድምጽ መሆን። በቀውስ ጊዜ የጥላቻ ድምጾች በቀላሉ ይሰማሉ። አይተሽከው ሰውን የሚያድነው ይሄ ድምጽ አይደለም። ሰውን የሚያድነው የትኛው የሰላም ድምጽ ነው? ምን ማለት ነው የሰላም ድምጽ ማለት? ሰዎችን መቃረብ፣ የጋራ ሴቶችን ማስተዋወት፣ የመግባባት መንገዶችን መፈለግ፣ እድቅን መደገፍ ማለት ነው። ይሄ ነው እንደው ሌላው እንደ ግለሰብ ምን አደረገ? የተጎዱትን መደገፍ እኮ ነው። መደገፍ ማህበራዊ ኃላፊነት በቃላት ብቻ የሚነገር አይደለም። ያለሽን አካፍለሽ ከምትበይው አካፍለሽ ማብላት፣ ከምትጠጪው አካፍለ ይሄ ሰብአዊነት ነው። ይሄ በችግር ላይ ያሉ ሰዎች ማጽናኛ ይፈልጋሉ፣ እርዳታ ይፈልጋሉ፣ ምክር ይፈልጋሉ። ለወደፊት እንደዚህ አይነት ችግሮች እንዳይፈጠሩ ምን መደረግ አለበት ነው? ኦሬዲ አሁን ተፈጥሯል። ከዛ ወደፊት ደግሞ ምን አይነት ነገሮች መደረግ አለባቸው ነው። ስለዚህ ራሱን ችሎ መንግስት የሚሰራቸው ስቴፖች ይኖራሉ። ራሱን ችሎ የቤተክርስቲያን አባቶች መስራት የሚገባቸው ስቴፖች ይኖራሉ። ምክንያቱም እነዛ ሰዎች በሚኖሩበት አካባቢ ሊሆን ይችላል። እነዛ ሰዎች እንደ አንድ ምሳሌ አነሳን እንጂ ሌሎች አካባቢ የሚኖሩ ሰዎች በጣም በተቻለ መጠን ሴፍ የሆነ ወይም ደግሞ ደህና ነኝ የሚል አሳሰብ ሊኖራቸው እንዲገባ ማድረግ መቻል ይኖርብናል ማለት። ያንን የምናደርገው በቀጣይ እንደዚህ አይነት ችግሮች እንዳይፈጠሩ ባለድርሻ አካላት የሚጠበቅባቸውን ኃላፊነቶች መወጣት ይገባቸዋል ማለት ነው። አቤቱ የሆነብንን አስብ እግዚአብሔር። አቤቱ የሆነብንን አስብ እግዚአብሔር። በምስራቅ አርሲ ሀገረ ስብከት የሚፈጸመውን አሰቃቂ ግድያና ግፍ በተመለከተ ማህበረ ቅዱሳን ቴሌቪዥን በተደጋጋሚ ወደ እናንተ የተለያዩ መረጃዎችን ሲያደርስ መቆየቱ ይታወሳል። ለሞቱት ኦርቶዶክሳውያን ነፍሳቸውን በአጸደ ገነት ያኑርልን እያልን በሕይወት ለተረፉት ደግሞ መጽናናትን እንመኛለን።